ስላሴ ዓመታዊ ክብረ በዓል በሰላም በጤና አደረሳችሁ አደረሰን። ዛሬ የምንገኘው በሰሜን ሸዋ ሀገረ ስብከት በጥንታዊቷ የብርሃን አምባ የአጼዎቹ መናገሻ ደብረ ብርሃን ከተማ ደብረ ብርሃን ቅድስት ስላሴ ቤተክርስቲያን ነው። እንደምትመለከቱት ዓመታዊው የጥር ስላሴን ክብረ በዓል ለማክበር ደብረ ብርሃን ቅድስት ስላሴ ቤተክርስቲያን ቅድመ ዝግጅት ስራውን አጠናቆ በደመቀ ሁኔታ እናንተን እየተጠባበቀ ይገኛል። ይህንንም ሁነት ወደ እናንተ ለማድረስ እኛም በቅጽሩ ተገኝተናል። የደብረ ብርሃን ቅድስት ስላሴ ቤተክርስቲያን ስናነሳ ከተማ ደብረ ብርሃን ማንሳት ግድ ነውና ደብረ ብርሃን በቀድሞ ስሟ ደብረ ኤባ ትባል የነበረ ሲሆን የተመሰረተችው ወይም ደግሞ የተቆረቆረችው በደገኛው ንጉስ በአፄ ዘርዓ ያዕቆብ በ1446 ነው። መጋቢት 10 ቀን ስለ ቅን ፍርዳቸው ከሰማይ በወረደው ብርሃን አማካኝነት ስሟ ከደብረ ኤባ ወደ ደብረ ብርሃን ሊቀየር ችሏል። አፄ ዘርዓ ያዕቆብ ስለ ቅን ፍርዳቸው ከሰማይ የወረደላቸው የብርሃን አምድ የተገለጠበት ስፍራም በዚሁ ታላቅ ደብር ተከብሮ በምእመናን እየተጎበኘ ይገኛል። እንግዲህ የደብረ ብርሃን ቅድስት ስላሴ በኢትዮጵያ ካሉ የቅድስት ስላሴ አብያተ ክርስቲያናት፣ ገዳማት እንዲሁም አድባራት በተለይ የስላሴ ክብረ በዓል ሲታሰብ አብሮ የሚታሰብ ደብረ ብርሃን ቅድስት ስላሴ በቅድሚያ የሚታሰብ ታላቅ ደብር ነው። እንግዲህ የዘንድሮንም የ2018 ዓመተ ምህረት የጥር ስላሴን ክብረ በዓል ምእመናንን ተቀብሎ ለማክበር በረከትንም ለምእመናን ለማደል ቅድመ ዝግጅት ስራውን አጠናቆ በምትመለከቱበት ሁኔታ እናንተን እየተጠባበቀ ነው የሚገኘው። እንግዲህ እንደምትመለከቱት ሊቃውንተ ቤተክርስቲያኑ ዋዜማ በመቆም በአገልግሎት ላይ ነው የሚገኙት። እንግዲህ በተለይም ደግሞ የአቡ ቀለምሲስ ሚዲያችን ከዋዜማ ጀምሮ ይህንኑ ክብረ በዓል የነገውንም የበዓለ ንግሱን በቀጥታ ስርጭት ወደ እናንተ የሚያደርስ ይሆናል። እንግዲህ በመላው ዓለም የምትገኙ በአካል ተገኝታችሁ የቅድስት ስላሴን ክብረ በዓል በአካል ተገኝታችሁ መከታተል የማትችሉ በሙሉ አቡ ቀለምሲስ ሚዲያችን በተለይም በዩቲዩብ በቲክቶክ እና በፌስቡክ የተለያዩ ዘገባዎች ወደ እናንተ በዓሉን በቀጥታ የሚያደርስ ይሆናል ማለት ነው። ስለዚህም የአቡ ቀለምሲስ ሚዲያችንን ተከታተሉ ዘንድ ከወዲሁ እንጋብዛችኋለን። አቡ ቀለምሲስ ሚዲያ የዩቲዩብ ገጹን ሰብስክራይብ በማድረግ የፌስቡክ፣ የቴሌግራም፣ የቲክቶክ እና የተለያዩ ገጾቹን ፎሎ በማድረግም የአቡ ቀለምሲስ ሚዲያ ቤተሰብ እንድትሆኑ ጋበዝን። የቅድስት ስላሴን ዓመታዊ ክብረ በዓል ከዋዜማ ጀምረን በጋራ አክብረን በሩቅም በቅርብም የምንገኝ በአካልም እንዲሁም ደግሞ በተለያዩ አማራጮች በጋራ አክብረን የቅድስት ስላሴ በረከት ተካፋይ እንድንሆን ቅዱስ እግዚአብሔር ይፍቀድልን። መልካም በዓል።